ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁልን? ይህ ከብስራት ወደ እናንተ የሚደርሰው የትንታኔ ሰዓታችን ነው። ሚሊዮን ሙሴና ስማውን ደረጀ ተገኝተናል። ተከታዩን ደቂቃዎች ከእናንተ ጋር ቆይታ እናደርጋለን። ዛሬ ማለዳ አርብ እስራኤል ከባድ የሆነ ድብደባን በኢራን ላይ ፈጽማለች። ይሄ የአየር ላይ ጥቃት የ2025 ዓመት ከገባም ግዙፉ ተብሏል። ባለፈው ሁለቱ ሀገራት እርስ በርስ የአየር ላይ ጥቃት ሲፈጽሙ እንደነበር እናስታውሳለን። የአሁኑን ግን ለየት ያደርገው አንዳቸው ለሌላቸው ማስጠንቀቂያ ሳይፈጽሙ የሰጡት የአየር ጥቃት ነበር። ግን ከዚህ ጥቃት በፊት የሚሸት ነገር ነበር እኮ የሚሸት ነገር ነበር። ምናልባትም መች ይመጣል ነገር መች በይፋ መሬት ላይ ወርዶ ይለኮሳል ጦርነቱ የሚለው ነበር በጉጉት የሚጠበቀው እንጂ በቀጥታም በተዘዋዋሪ ስናየው የነበረ ነገር ነው። ኢራን የምትደግፋቸው ኃይሎች እስራኤል ላይ ተደጋጋሚ ጥቃቶችን ሲፈጽሙ ነበር። እስራኤልም ከዚህ ቀደምም ያው ኢራንም እስራኤል ላይ ተኩሳለች። እስራኤልም በተመሳሳዩና ፊት ለፊት ሆኖ ግን እንደዚህ በግላጭ ወጣና ፉል ስኬል የምትለው አይነት ነገር ይሆናል ተብሎ መች ይሆናል ያ ነገር ተብሎ ሲጠበቅ ነበር። ሌሊቱን እንግዲህ እስራኤል ብዙዎችን ያስደነገጠና ብዙዎችን ያስገረመ ጥቃት ፈጽማለች። አዎ የተለያዩ ጥልቅ ትንታኔዎችን ተመልክተናል። ስለዚህ ጥቃትና የሚኖራቸው አንድምታን በተመለከተ ሀሳባችንን እንሰነዝራለን። በተለይም የእስራኤልን የአየር ላይ ድብደባ ተከትሎ 6 የሚሆኑ የኒውክሌር ሳይንቲስቶችን ኢራን አታለች። አንድ የኒውክሌር ሳይንቲስት ምን ያህል ዋጋ እንደሚያስከፍል ይታወቃል። በዓለም ላይ ውድ ከሆኑ ባለሙያዎች መካከል ናቸው። ታዲያም ይህንኑ ተከትሎ የኢራኑ ጠቅላይ መሪ አያቶላ አሊ ካይማኒ አንድ ነገርን ተናግረዋል። ከባድ መዘዝን ያስከትላል ብለዋል። ይህ ጥቃት እስራኤልን የሚያማት እናደርጋለን ብለዋል። ታዲያ የአየር ላይ ጥቃቱን ተከትሎ ዛሬ ማለዳም በቴህራን ከባድ ቁጣ ተቀስቅሷል። እንደዚሁም በሀገሪቱ ከቴህራን 140 ኪሎ ሜትር ላይ በሚገኝ ቅዱስ ስፍራ ላይ ዜጎች አደባባይ ላይ በመውጣት ተቃውሟቸውን ገልጸዋል። ከዛ በፊት እስቲ የጥቃቱን ምን አደረሰ፣ ጥቃቱ እንዴት ሊፈጸም ቻለ የሚለውን እንመልከት። ከጥቃቱ በፊት ይሸታል ያለው አንድ ጉዳይ ምን ነበረ? አሜሪካ በኢራቅ የሚገኙ በተለይ አስፈላጊ ያልሆኑ ማለት ባይኖሩም ችግር ላይ ያስከትሉ የሚችሉ የኤምባሲ ሰራተኞችና በእነሱ ጥላ ስር ያሉ ሰራተኞቻቸው ሊሆኑ ይችላሉ፣ ምግብ አብሳዮቻቸው፣ ረዳቶቻቸው እንዲወጡ ትዕዛዝ ሰጥታ ነበረ። ይሄ እንግዲህ ከ48 ሰዓት በፊት የሆነ ነበረ። ከዛ ደግሞ በአሜሪካ ፍርድ ቤት ውስጥ አንድ የሲአይኤ አናሊስት ወይም ተንታኝ ለኢራን መረጃ አሾልኮ አውጥቷል። እስራኤል የአየር ላይ ጥቃት እንድትፈጽም የሚል መረጃ ወጥቷል። ሌላኛው ደግሞ በዚህ ጥቃት አሜሪካ ተሳትፎ እንደሌላት ነገር ግን መረጃው እንደነበራት የሚያስገርመው ነገር እሱ ነው። ማለት ከ24 እና 48 ሰዓታት በፊት እነዚህ ድርጊቶች ነበሩ። ጥቃቱ በተፈጸመ በደቂቃዎች ውስጥ ደግሞ የለሁበትም አይነት አስተያየት ነው የሰጠችውና አስገራሚ ነው። አሜሪካ ብቻ ሳትሆን ፈረንሳይም ሳናቀው ነው ፈረንሳይ ለዛውም ማስጠንቀቂያ እንዴት አልሰጠኝም እኔ የእስራኤል አጋር ነኝ እኮ አይነት አስተያየት ነው ሲሰጡ የተደመጡትና ምናልባት አያውቁትም ለማለት አያስደፍርም ጥቃቱ። ከሰሞኑ አቋማቸው አንጻር በግላጭ እስራኤልን መደገፍ አሁን እየፈለጉበት ያለው ጊዜ አይደለም። አንተ ካልከው ሀሳብ ጋር የምስማማው ምንድነው? መረጃውን ሊያውቁት ይችላሉ፣ በአደባባይ ግን ይሄንን ነገር አሁን አይደግፉትም። ትራምፕም እሱን እኮ ነው ያጠናከሩት። እስራኤልን ለምን እንትን ለማለት ዲፌንድ ለማድረግ አስፈላጊውን ሁሉ ነገር እናደርጋለን ነው የሚሉት። ስቲል አሁንም አቋማቸው እሱ ነው። ግን ደግሞ እኛ እናውቀው የሚለውም ደግሞ በፕሬስ ሴክሬታሪያቸውም በራሳቸውም ደግሞ እሱን ሀሳብ አጋርተዋልና ስቲል አሁንም እስራኤልን ይደግፋሉ። ግን ደግሞ በግላጭ ተወጥቶ እንደ ከዚህ በፊቱ ተቃውሞም እየበረታ ስለሆነ አሁን እንደዚህ አይነት ነገሮችን ምናልባት የሚያቆሙበት ጊዜም ይሆናል። አዎ ያ ተቃውሞ ብዙ ዋጋ የሚያስከፍለው ከምንም በላይ ደግሞ በኦማን ኢራንና አሜሪካም ድርድር እያደረጉ እንዳለ ይታወቃል። የድርድሩ ሂደት ምንም እንኳን ውጤታማ ነው የምንለው ባይሆንም ግን ደግሞ ድርድር ላይ ያሉ አካላት በመሆኑ ለአንዱ በአደባባይ ድጋፍን የምትሰጥበትና የምታሳይበት እንዳልሆነ ይጠበቃል። ለማንኛውም አገራት ምን አሉ ከሚለው በፊት በጥቃቱ ምን ደረሰ የሚለውን እናስቀድም እስቲ። ጥሩ፣ በጥቃቱ እንጀምርና ሌሊት የተፈጸመው ጥቃት ሲማሻ በተለያዩ መገናኛ ብዙሃን ሲዘገብም እንዳየ ነው እስራኤል ወደ 200 የጦር ጄቶችና የተለያዩ መሳሪያዎችን በመጠቀም 100 ያክሉ ኢላማዎች ላይ ነው መታለች የተባለው ሌሊቱን። በዚህ ጥቃት ታዲያ እስካሁን የተረጋገጡም አሉ። ኢራን እስካሁን በይፋ ከሳይንቲስቶቹ ውጪ እከሌ የሚባል የጦር አዛዥ ሞቶብኛል አላለችም። ግን ደግሞ ተተኪዎችን በመሾም ላይ ነው የምትገኘው። እስካሁን የወጡ ባሉት መረጃዎች መሰረት ታዲያ ቢያንስ 3 ከፍተኛ ወይም ደግሞ ሲኒየር የምንላቸው የኢራን ኮማንደሮች መገደላቸው እየተገለጸ ነው የሚገኘው። እነዚህ ሲኒየር የምንላቸው ኮማንደሮች እነማን ናቸው የሚለውን ስንመለከት ደግሞ ቺፍ ኦፍ ስታፍ ወይም ደግሞ አጠቃላይ የጦር አዛዡ ብርጋዴር ጀነራል መሐመድ ባህጋሪ ቀዳሚው ናቸው። ከዛ በተጨማሪ ደግሞ የእስላማዊ አብዮታዊ ዘብ ኮማንደሩ ሁሴን ሳሊሚ እናገኛለን። ሶስተኛው ደግሞ የካህታም አልአንቢያ
ኮማንደር የሆኑት ሜጀር ጀነራል ጋህሎም አሊ ራሺድ የተሰኙት እነዚህ 3 ሲኒየር የሚባሉ ከፍተኛ የጦር መኮንኖች በዚህ ጥቃት ተገድለዋል የሚለውን እየወጣ ይገኛል። እስካሁን በኢራን በኩል በይፋ የተገለጸ ወይም ደግሞ በይፋ ሞተዋል የሚል መረጃን አልወጣም። ነገር ግን ተተኪዎች በቦታቸው ሆነው የአጠቃላይ ሃይማኖታዊ መሪውም አያቶላ አሊ ካሚኒም እንደገለጹት ኒውክሌር ሳይንቲስቶቹም በእነዚህ ጦር አዛዦች ምትክ የተሾሙት ሰዎች በቀጥታ ወደ ስራ የሚገቡበት ሁኔታ እንዳለም ሲገልጹ ነበርና አስገራሚ ሆኖ የተሰማው ጉዳይ ደግሞ እዚህ ላይ ምንድነው ሲሟሻ የኢራን ስቴት ሚዲያ ለጥቂት ደቂቃዎች ብቻ ነበር የሀዘን ድባብ ያላቸው ጥቁር ምስሎችን ሲያጋራ የተስተዋለው። ቀጥታ ያንን የሀዘን ድባብ ያለውን ምስል በማቆም የሀገሪቱን ብሔራዊ የሆነ አርማን በማሳየት ከዚህ በኋላ ወደ ድል የምንገሰግስበት ነው የሚል መልእክትን ሲያስተላልፍ ታይቷል ማለት ነው። ከዚህ በተጨማሪ ታዲያ ወደ 50 የሚደርሱ ሰዎችም ሲቪሊያን ምንላቸው ማለት ነው ጉዳት ደርሶባቸው በቻርማን ሆስፒታል ውስጥ እንደሚገኙ ነው መረጃዎች እየወጡ የሚገኙት። ከዚህ በተጨማሪ ከግድያዎቹ ከጥቃቱ ባሻገር ደግሞ ዓለም አቀፍ የሆነ ክራይሲስም አስከትሏል። ነዳጅ በ13 በመቶ ያክል ጭማሪን አሳይቶ በ5 ወራት ከፍተኛ የሆነውን መሆኑ ተገልጿል ማለት ነው። ዮርዳኖስ የአየር ክልሏን እስከ ለመዝጋት የሚያደርሳት እዛ ድረስ ሄዳለች። ከዛ በተጨማሪ ደግሞ ከተገደሉ 6 የነዛ የኒውክሌር ባለሙያዎች ወይም ደግሞ በኢራን የኒውክሌር ማበልጸግ ስራ ላይ ከፍተኛ የሆነ አስተዋጽኦ የነበራቸው ሳይንቲስቶች መካከል አንደኛው ፍሬዱን አባሲ የተሰኙ ናቸው። እኚህ ሰው ማለት ከእንደ አውሮፓውያን አቆጣጠር 2010 ጀምሮ የኢራን የኒውክሌር መርሃ ግብርን በበላይነት ሲመሩ የነበሩና በርካታ ስራዎችን ሲሰሩ የነበሩ ከፍተኛ ባለሙያ መሆናቸው ተገልጿልና በዋናነት እስራኤል በዚህ ሌሊቱን በፈጸመችው ጥቃት አሳክታቸዋለች የምንላቸው ነገሮች ምንድናቸው ካል የነዚህን ከፍተኛ የጦር መኮንኖች መገደል፣ የነዛን የኒውክሌር ሳይንቲስቶች መሞት፣ በተለይ ደግሞ የኒህን የፍሬዱን አባሲ መሞት በጣም ትልቁ ድሏ ነው ብለን መቁጠር እንችላለን ለእስራኤል ማለት ነው። እውነት ነው። ቀደም ሲል መግቢያችን ላይ እንዳለው የኒውክሌር ሳይንቲስቶች ህልፈት ቀላል ጉዳይ አይደለም። ትልቅ የሆነ ውድመት የሚያስከትለው በእርግጥ ለኢራን አዲስ ነገር አይደለም። እንደዚህ ኒውክሌር ሳይንቲስቶቿ ሲገደሉ በ2021 እንደምናስታውሰው በባግዳድ ኤርፖርት በድሮን በተለይ አሜሪካም ነጥሎ የሚመታ ድሮን እንዳላት እናውቃለን። ከዚህ ቀደም የግብፃዊውን የአይን ሐኪም የአልቃይዳ መሪን የገደለችበት መሰል አይነት ድሮኖችን በመጠቀም ተገድለውባታል። ግን ተቋሙ በተለይ ከ1979 የኢራን አብዮት በኋላ በርካታ እንዲህ አይነት ባለሙያዎችን ማፍራት ችሏል እና እንደዚህ አይነት ባለሙያዎች እንደሚተኩ ነው የተገለጸው። ታዲያም የኢራን ግብ የእስራኤል ግብ አንደኛው ፋሲሊቲውን ማውደም ነበረ። እዛ ላይስ ምን ደረሰ የሚለው መመልከት ይኖርብናል። ምክንያቱም ባለሙያዎቹ በባለሙያዎች ይተካሉ። እርግጥ ነው ህልፈቱ አንድ ሰው ሲያልፍ ብዙ ነገሮችን ይዞ ነው የሚሄደው። ብዙ የሀገር ሚስጥር፣ ብዙ ደግሞ ችሎታ ነው። ግን ደግሞ የገነቡትስ ተቋም በዚህ ተጎድቷል ወይ የሚለውን ካነሳን ጉዳቱ ያን ያህል የሚባል አይደለም። ለምሳሌ ያህል የተባበሩት መንግስታት ድርጅት ዓለም አቀፉ የአቶሚክ ኢነርጂ ባወጣው መረጃ መሰረት ከኢራን ባለስልጣናት ጋር በመገናኘት በስፋን ከተማ የሚገኘው የኒውክሌር ጣቢያ በእስራኤላውያን ጥቃት አልተጎዳም ይላል። በፎርዶ የሚገኘው ደግሞ የነዳጅ ማበልጸጊያ ፋብሪካ እስካሁን ምንም አይነት ጉዳት እንዳልደረሰበት ነው የገለጸው። የእስራኤል ተዋጊ ጀቶች ዛሬ በናታንዝ ከተማ የሚገኘውን የኒውክሌር ተቋም ወይም ደግሞ ፋሲሊቲውን በቦምብ ቢደበድቡትም በአሁኑ ጊዜ ላይ በቦታው ላይ የጨረር መጠን አልጨመረም። ይሄ የጨረር መጠኑ ቢጨምር ኢራንን ብቻም ሳይሆን የቀጠናው ሀገራትን ከፍተኛ ችግር ውስጥ የሚከት ነበርም። ለቀጠናው ሀገራት ብቻ አይደለም እኛ ያለንበትን የምስራቅ አፍሪካ ሳይቀር ጉዳት ሊያደርስ የሚችል ነው። ምክንያቱም ከዚህ ቀደም በሶሪያው ጦርነት ይተኮሱ የነበሩ ሚሳኤሎች በምስራቅ አፍሪካ ላይ ሳይቀር ተጽዕኗቸው ቀላል የሚባል አልነበረም። ከአየር ንብረት ለውጥ ጋር በተያያዘ በቡሼር የሚገኘው የኒውክሌር ጣቢያም ምንም አይነት ጉዳት እንዳልደረሰበት የኤጀንሲው መረጃ ያሳያል። ታዲያም ይህ መሆኑ እንዳለ ሆኖ የዩራኒየም ማበልጸጊያና የሚሳኤል ልማት መርሃ ግብሮቿን የኢራንን ማስቆም የጥቃቱ ዋና ዓላማ ነበረ። ነገር ግን ኢራን አሁን ይህንን የዩራኒየም ማበልጸግ እንደዚሁም የሚሳኤል ልማቷን እንዲሁም የበለጠም አጠናክሬ የምቀጥልበት መንገድ እንደሆነ የዓለም ሕዝብ ይወቀው ብላለች። በተባበሩት መንግስታት ቻርተር መሰረትም ደግሞ ኢራን ለተፈጸመባት ጥቃት የአጸፋ ምላሽ የመስጠት መብት አላት። ይህንን ማንም የሚክደው ወይም የሚከራከርበት ጉዳይ አይደለም። ጥቃት ተፈጽሞባታል በገሃድ በሚታይ ዛሬ አርብ ማለዳም በመንግስታቱ ድርጅት ቻርተር መሰረት ደግሞ ለዚህ ለተፈጸመባት ጥቃት አያቶላ አሊ ኬማኒ እንዳሉት የሚያሳምም ደግሞም እስራኤልን የሚያጸጽታት ጥቃት እንወስዳለን ያሉት። ከዚህ ቀደም ታዲያ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ ምን ብለው ነበር የሚለውን ማንሳት ይኖርብናል። ምክንያቱም ኢራን ጥቃት ተፈጸመባት ስንል መጠኑ እንደ ጋዛው ሐማስ አይደለም።
እንደ ሊባኖስም ሂዝቦላ አይደለም፣ ወይም ደግሞ በሲሪያ ይንቀሳቀሳሉ ብለን እንደምናስባቸው የተለያዩ ታጣቂ ቡድኖች አይደለም። ኢራን በቀጠናው ትልቅ አክሲስ ያላት ሀገር ናት። እንዲሁም በመካከለኛው ምስራቅ 3 ኃይሎች አሉ ነበር ሲባል ከልጅነት ጀምሮ የምናውቀው አይደል? አንዷ ሳውዲ አረቢያ ናት፣ ሌላኛዋ ኢራን፣ ሶስተኛዋ ኢራቅ ናት። የኢራቅ ያው ከሳዳም ሁሴን መንግስት መውደቅ በኋላም ብዙ ነገር አፈራርሷል። ኢራን ታዲያም እንደ ኃላፊው ገለጻ ከሆነም የአቶሚክ ኢነርጂ ኤጀንሲ እንደሚያነሳው ከሆነም 90% ዩራኒየም ከበለጸገም የኒውክሊየር ቦምብን ይሰራል። ዩራኒየም 90% ያህል ከበለጸገም የኒውክሊየር ቦምብን ይሰራል። ኢራን ደግሞ ከዚህ ውስጥ 60% ደርሳለች አሁን ባለው ሁኔታ። ስለዚህ 30% ነው የቀረው ማለት ነው፣ ዩራኒየሙን ሙሉ ለሙሉ አበልጽጎም ለኒውክሊየር ጦር መሳሪያነት ለማብቃት ማለት ነው። ያ ምን ያህል ጊዜ ይፈጃል ነው ጥያቄው። የሳምንታት እድሜ ብቻ ነው የሚጠይቀው። ይሄንን እንግዲህ የኢራን መንግስት ቢናገረው እንደ ፕሮፓጋንዳ ማሽን ሊወሰድ ይችል ነበር። ይሄንን የመንግስታቱ ድርጅት የአቶሚክ ኢነርጂ ኤጀንሲ ያወጣው መረጃ ነው የሚያሳየው። በተጨማሪነት 90% የበለጸገውን የዩራኒየም ተሸካሚ ደግሞ የጦር መሳሪያዎች ያስፈልጋሉ። አሁን ጦር መሳሪያውን ሰራኸው ምን ላይ ታስቀምጠዋለህ ነው ጥያቄው። አዎ እሱ ምናልባት ከወራት እስከ አመታት እድሜ የሚጠይቅ ነው። በዚህ ሂደት ላይ ግን ከሄድን ኢራን በቀጣዮቹ ጊዜያት የኒውክሌር ኃይል ካላቸው ሀገራት ተርታም መሰለፏ የማይቀር ጉዳይ ነው፣ የጊዜ ጉዳይ ነው። ይሄ ሁኔታ ምንድነው የሚያስታውሰኝ የህንድና የፓኪስታንን ፍጥጫ፣ በተለይ በሁለቱ ሀገራት በካሽሚር ግዛት እንደሚወዛገቡ ይታወቃል። የእንግሊዝ የቅኝ ግዛት አንዱ ሴራ የሚባለው እሱ ነው። አብዛኛው ግዛት በህንዳውያን ቁጥጥር ስር ነው ያለው። ቀሪው በፓኪስታን 30% ግዛቱን፣ ቀሪው 20% በቻይና እጅ ስር እንዳለ ይታወቃል የካሽሚር ግዛት። ታዲያም ሁለቱ ሀገራት በዚህ ጉዳይ ወደ ጦርነት እንደሚገቡ ሁሌ የሚጠበቅ ነው። እልህ ምላጩ ያስጣል እንደሚባለው በ10 ዓመት ውስጥ ነው አንዳቸው የኒውክሌር ኃይልን ሲታጠቁ፣ ህንድ ቀድማ ስትታጠቅ ቀጣዩ ፓኪስታን ነው የታጠቀችው። ስለዚህ የኒውክሌር ኃይል በታጠቁ ሀገራት መካከል የሚደረግ ግጭት ስለሆነ አሁን የህንድና ፓኪስታን ግጭት ውስጥ ያኔ ሲገቡ ዓለም በጣም ያራገበው ጉዳዩ ጦሱ ለሁሉም ነው ይተርፋለው። የኢራንና የእስራኤልን ጉዳይ የጊዜ ጉዳይ ካልሆነ በስተቀር የማይቀር ነው ይሄው አይነት ሁኔታ። ምናልባት ለእስራኤልን ኃይል አንዳንዴ ገዘፍ አድርገን እንመለከተዋለን፣ ግን ሂዝቦላን ወይም ሐማስን እንደ መደብደብ ላይሆን ይችላል ኢራን ጋር ሲመጣ። በተለይ ደግሞ ሂዝቦላም ጋር ሐማስ ጋርም ያየነው እኮ አዙሪት ነው እንጂ ይሄ ነው የሚባል ድል ረጅም ጊዜ ባስቆጠረ ጦርነት ውስጥ እስካሁን የሐማስ ታጣቂዎችን ማጽዳት አልቻለም። የሂዝቦላ ታጣቂዎችንም በድርድር በምን እየተባለ ነው የሚሄደው ሌላ ታሪክ ነው። እንዲያውም የሂዝቦላ ከዚህ የከፋ ነው። የእስራኤልን ኃይል አናሳንሰውም፣ ግን ሄዶ ካሉት አጋሮች አንጻር ከባድ ኃይል ያላት ግን ሄዶ ወሮ የሚፈለገውን ድል ግን ማምጣት የተቻለበት ጦርነት አይደለም። የጋዛውም የሂዝቦላው እነዚህ ዋና ነጥቦች ናቸው። ወደ ጥቃቱ ስንመለስ ግን ሌላው አሁን ትልቅ የምናነሳው ነጥብ ያጸፋ ምላሽ ነው። ያጸፋ ምላሽ በርካቶች ጥቃቱ ከተፈጸመ በኋላ ኢራን ያጸፋ ምላሽ ትሰጣለች ወይ ትመልሳለች ወይ የሚለውን ነገር ሊያነጋግረን አይገባም። መች ነው የምትመልሰው የሚለውን ነው እዛ ዙሪያ ያለውን ማውራት ያለብን። ምን አይነት ያጸፋ ምላሽ ትሰጣለች የሚለውን ነገር ነው ማሰብ ያለብን እንጂ ያጸፋ ምላሽ መስጠቷ የማይቀር ነው ሲባል ነበር። እንደተባለውም ደግሞ ብዙም ሳይቆይ ነበር ኢራን ያጸፋ ምላሽ የመስጠት እንቅስቃሴዎችን ጀምራለች የተባሉ የተለያዩ ድሮኖችንም ማስወንጨፍ ወይም ደግሞ ወደ እስራኤል አካባቢዎች መተኮስ ጀምራ ነበር። ግን እስካሁን ባሉ መረጃዎች መሰረት የተሳኩ የሚባሉ አልነበሩም። አላማቸውን እንዲስቱ ተደርጎ የእስራኤል አንዱ ትልቅ ኳሊቲዋ የአይረን ዶም የምንለው የአየር ስርዓት መከላከያዋ በጣም ጥሩ ነው። እስራኤልም አንድ የተጠቀመችው ነገር ምንድነው? መረጃዎችን ስናየው የነበረው ምንድነው? መጀመሪያ ጥቃቶቹ ከመፈጸማቸው በፊት የኢራንን የአየር መከላከያ ስርዓታቸውን ነው ከጥቅም ውጭ ያደረጉት። መጀመሪያ የእስራኤል ደግሞ ጥሩ ኳሊቲዋ የአየር መከላከያ ስርዓቷ በጣም ጥሩ ነው። ከዚህ በፊትም ወደ 300 ድሮኖች አካባቢ ከኢራን ተተኩሰውባት አብዛኞቹን ኢንተርሴፕት ማድረግ የቻለችበት እድል ነበርና ዛሬም እነዛ በአጸፋ በመጀመሪያው ዙር ያጸፋ ምላሽ የተተኮሱት 100 ድሮኖች ኢላማቸውን የመቱ ወይም ደግሞ የተሳኩ ያጸፋ ምላሾች አልነበሩም። ግን ደግሞ ኢራን ትጠበቃለች። አሁን ከድሮን ከፍ ያለ ጥቃቶች የማይቀሩ ናቸው። በመጀመሪያው ጊዜ ላይ የተወነጨፉት 300 ያህል ጥቃቶች የድሮን ብቻ አልነበሩም። በጊዜው የሚሳኤልም ኃይል ያላቸው ጥቃቶች ተፈጽመው ነበር። ግን እንደተባለው የእስራኤል የአየር መከላከያ ስርዓት በአሜሪካውያን የበለጸገ ነው። እስከዛሬም እንደሚነሳው እንግዲህ አሜሪካ ትልቅ በጦር ስትራቴጂ ላይ ያላት ትልቁ አቅም
የአየር መከላከያ ስርዓቷ ነው። እንዲያውም የዶናልድ ትራምፕ አስተዳደር መምጣቱን ተከትሎ ይህንን የአይረን ዶም ወደ ጎልደን ዶም ከፍ ማድረግ እና አሜሪካ ያንን ትገነባለች። እንዲያውም ስትገነባም ካናዳ በአሜሪካ ኮስት ተጠቃሚ መሆን የለባትም 51ኛዋ የዩናይትድ ስቴትስ ግዛት መሆን ደግሞ ለዚህ ግንባታ መክፈል አለባት የሚለው አዲሱ የካናዳ ጠቅላይ ሚኒስትር ይህንን የምንሰራበት ጉዳይ ይሆናል ብለዋል። እስራኤል ታዲያ በዚህ ደረጃ ያበለጸገችው የአየር መከላከያ ስርዓቷን የሚጥስ ምላሽ ከኢራን ምን ይመጣል? ተጠባቂው ጉዳይ ነው የሚሆነው እንጂ እስራኤል በርካታ የሚወነጨፉባትን ሚሳኤሎች፣ ድሮኖች እንደዚሁም ተዋጊ ጀቶችን በማክሸፍ ኢላማቸውን እንዲስቱ በማድረግ በርካታ ስራዎችን ስትሰራ ነበረ። እንግዲህ አንዳንዴ ከብዛት የሚደርሱ ጉዳቶች እንዳሉ ይታወቃል። የዩክሬንም እኮ ትልቁ ጥያቄ ከራሽያ የሚፈጸምባትን ጥቃት እንዲህ አይነት የመከላከያ ስርዓት ቢኖረኝ ራሽያን መመከት ማሸነፍ እችላለሁ የሚልን ነገር ነው የምታነሳው። ለማንኛውም ግን ከዚህ ጥቃት ጀርባ የአሜሪካስ አጋርነት ምን ላይ ነው የሚለውን ካነሳን ቀደም እንዳለው እንግዲህ ስለ ጥቃቱ አውቃለሁ፣ ግን ደግሞ በጥቃቱ ዙሪያ ላይ የኔ ይሁንታ ወይም ድጋፍ የለበትም ብሎ የትራምፕ አስተዳደር ራሱን በግላጭ አፈከፍጓል። የሪፐብሊካኑ ምክር ቤት አፈ ጉባኤ የሆኑት ማይክ ጆንሰን ግን በዋሽንግተንና ቴህራን መካከል የኒውክሌር ድርድር እየተደረገ ባለበት በዚህ ወቅት እንኳን እስራኤል ትክክል ናት እናም ራሷን የመከላከል መብት አላት ሲሉ ተናግረዋል። የእስራኤልን ባንዲራ በማሳየት ጭምር ነው በኤክስ ገጻቸው ላይ ያጋሩትና የትራምፕ አስተዳደር ከደሙ ንጹህ ነኝ ብለው ቢታጠብም ደግሞ በዚሁ ጋር የሪፐብሊካን የምክር ቤቱ አፈ ጉባኤ ደግሞ ያው ሀሳብን በግል የመግለጽ ነጻነት ቢኖራቸውም ግን ደግሞ ያሉበት ፖዚሽን የመንግስታቸውን አቋም የሚያሳይ ነው። ለምን አንድ የምክር ቤት አፈ ጉባኤ የሚሰጠው ድጋፍ ሊያውም የሪፐብሊካን አባል የሆነ ምናልባት ዲሞክራቶች ቢሆኑ ቦታው ላይ ተቀምጠው ይሄንን የተናገሩት እንደ አሜሪካ አቋም ላታዩ ትችል ነበረ። ግን ካሉበት ፖዚሽን አንጻር የአሜሪካን አቋም ነው ብለን ልንወስደው እንችላለን፣ ሊወሰድ ይችላል። ከዛ በተጨማሪ ደግሞ በርካታ ሀገራትም የራሳቸውን ሀሳብ ሲሰጡ ተስተውሏል። ከነዚህ ሀገራት መካከል ደግሞ ኦማን አንዷ ነች። ኦማን የአሜሪካና በኢራን መካከል የሚደረገውን የኒውክሌር ድርድር ያሸማገለች የምትገኝበት ወይም ደግሞ የተካሄደባት የሚገኝ ነች። ታዲያ ይህ አደገኛና የማይቀለበስ መባባስ የሚያስከትል ነው ስትል ተደምጣለች ኦማን። በዚህም ደግሞ ዓለም አቀፍ ሕጎች የጣሰ ነው ተብሏል። ከዛ ውጭ ግን አንድ አይቼው ምናልባትም ይህ የእስራኤል ጥቃት ከኢራን ላይ ታርጌት ከማድረግም ባሻገር ሌሎች አንድምታዎችም ሊኖሩ ይችላሉ የሚሉ ሀሳቦችም እየተነሱ ይገኛሉ። እኔና ሀሳብ ካነሱት መካከል አንዱ ደግሞ የሊባኖሱ ፕሬዚዳንት ናቸው። የሊባኖስ ፕሬዚዳንት ምንድን ነው ያሉት? የእስራኤል ጥቃት የኢራንና ኢራናውያን ላይ ብቻ ያነጣጠረ አይደለም፣ ቶታል ሚድል ኢስቱን አለመረጋጋት ውስጥ እንዳይቆይና አለመረጋጋት ውስጥ እንዲገባ የሚደረግ ጥረት ነው የሚል ሀሳብን አንስቷልና ምናልባት እንደዛ አይነት አንድምታም ሊኖረው ይችላል። አሁን ሚድል ኢስቱ ላይ ብዙ ግጭቶች እያየን እንገኛለን። ኢራንም ወደ እንደዚህ አይነት ጦርነት ውስጥ የምትገባ ከሆነ አስቸጋሪ ይሆናል። እዛ አካባቢ የሚኖረው ነገር ደግሞ ይባባሳል የሚል ነገር አለ። እንደሚባባስ ደግሞ ከእስራኤል በኩልም የተለያዩ ምልክቶች እየታዩ ነው። እስራኤል አሁን ለሕዝቧ ለ2 ሳምንት የሚበቃውን አስፈላጊ ነገሮችን ይዞ በቤቱ እንዲቀመጥ መልእክት አስተላልፋለች። የአጸፋ ምላሹ ከበድ ሊል ይችላል ተብሎ ስለሚገመት እሱን እንዲያደርጉ ጠይቃለች። ከዛ በተጨማሪ ደግሞ የብሪቴኑ ጠቅላይ ሚኒስትር ስታርመር በበኩላቸውም አሳሳቢ ጥቃት ነው ሲሉ ገልጸውታል። ጥቃቱ ሁሉም አካላትም ረጋ እንዲሉና ግጭት እንዲያቆሙ ማሳሰቢያቸውን ልከዋል ማለት ነው። አዎ የሊባኖሱ ፕሬዚዳንት እንዳነሳው አንድ የተናገሩት ነገር ምንድነው? እስራኤል ግቧን እንዳታሳካ ዓለም አቀፉ ማህበረሰብ ይሄ ጥረቷ እንዳይሳካ ፈጣን እርምጃ ይውሰድ ብለዋል። ቻይና ብዙ ጊዜ ገለልተኛ አቋም በሚያስ ትታወቃለች። ብዙ ጊዜ እንዲያውም ጦርነቶች ካበቁ በኋላ ቻይናን የሚያሳስባት መልሶ ግንባታ ነው። በዛ ቦታ ላይ ገብታ ፈሰስ የምታደርገው ገንዘብ እንደዚሁም እሷም ደግሞ ከዛ ተጠቃሚ መሆን። እንዲያውም የዩክሬን ጦርነት ሲያበቃም ቻይና እንዳትገባ ምዕራባውያኑ እየፈለጉ ነው። አንዱ ምክንያታቸው ቻይና በጦር ያገዛ አካል በዩክሬን የመሰረተ ልማት ግንባታም ተጠቃሚ እንዳይሆን በማለት ነው። ቻይና ሁል ጊዜ የምትይዘው አቋም የገለልተኛነት የሆነው አቋም ነው። ታዲያም በዚህ በኩል ላይ ዛሬ የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት ሊጂያን መግለጫ ሰጥተው ነበር። በመግለጫቸው ቻይና ኦፕሬሽኑ ሊያስከትሉት ስለሚችሉ አስከፊ መዘዞች በጥልቅ ተጨንቃለች የሚል መልእክት አውጥተዋል። በተጨማሪነትም ሁሉም አካላት ውጥረቱን እንዲያረግቡ ለቀጠናው መረጋጋት ጥሪዋን አስተላልፋለች። ሀገራት እንግዲህ ጥቃቱን በአንድ በኩል መኮነን ይኖርባቸዋል። ምክንያቱም ይሄ ጥቃት ያደረሰው ጉዳይ የመንግስታቱ ድርጅት ቻርተርን የጣሰ ነው። አጸፋውም ደግሞ አሁን እንዲመለስ ቻርተሩም ደግሞ ይፈቅዳል መልሶ።
ስለዚህ ይህንን አውግዘ ነው የኢራን ጥቃት ደግሞ በኋላ የአጸፋውን የማውገዝ አቅም የሚኖርህና ይህንን ጥቃት ባላየ ልታልፈው አትችልም። ኢራን የደረሰባት ከባድ የሆነ ጥቃት ነው። ደግሞ የሚሰጠው ያጸፋ ምላሽንም ደግሞ ውጥረቱን ሊያባብስ የሚችል ነው። እንግዲህ እነዚህ ዋናዎቹ ነጥቦች ናቸው። ምናልባት በቀጣይ ሰዓታት በቀጣይ ቀናት ደግሞ ምን አይነት እድገቶች ይኖራሉ የሚለውን ደግሞ እንከታተላለን። እንደ ብስራት ተከታትለን የምናደርስ ይሆናል። በጣም ትክክል። የዛሬ ፕሮግራማችን ተመልካቾቻችን እዚህ ጋር ያበቃል። ዓለም አቀፋዊና እንደዚሁም በአህጉራችንም እየተከሰቱ ያሉ ወቅታዊ ጉዳዮችን የምንዳሰስበት የመረጃ ሰዓታችን እዚህ ጋር ያበቃል። ሚሊዮን ሙሴና ስምዖን ደረጄ ከመላው የዝግጅት ክፍሉ ጋር በመሆን የጋራ ቆይታ አድርገናል። በያላችሁበት ሁሉም ሰላማችሁ ይብዛ እንላለን። ይሄ ጥቃት እኛ ጋር ባሩድ ስላልሸተተ ብዙም አናቆም። ለማንኛውም ግን ለዓለም ሕዝብ በሙሉ ሰላም ተመኘን። አበቃን።